ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰንብታችኋል። ይህ ዲፕሎማሲያችን ነው። የዲፕሎማሲያችን መሰናዶ የውጭ ጉዳይ ሚኒስቴር ከኢትዮጵያ ቴሌቪዥን ጋር በመተባበር በሳምንት አንዴ ወደ እናንተ የሚያደርሱት መሰናዶ ነው። ዛሬም እንደተለመደው የተለያዩ ጥንቅሮችን ይዘን ቀርበናል። አብራችሁን ትሆኑ የአክብሮት ግብዣችን ነው። ዘላለም መሉ ፕሮግራሙን እየመራሁ ከእናንተ ጋር ቆይታ አደርጋለሁ። የዲፕሎማሲያችን ዝግጅት የሚጀምረው የመረጃ ዲፕሎማሲን ወደ እናንተ በማድረስ ነው። የውጭ ጉዳይ ግንኙነት ሳምንታዊ አክራሞት ምን ይመስላል የሚለውን መረጃ ዲፕሎማሲን ተከታትለን እንመለስ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጽህፈት ቤት ኃላፊ አቡበክር ዲያውን በጽህፈት ቤታቸው ተቀብለው አነጋገሩ። አምባሳደር ብርሃኑ የተመድ ተቋማት በኢትዮጵያ ተልዕኳቸውን በስኬት እንዲፈጽሙ ኢትዮጵያ ሁሌም ያልተቆጠበ ድጋፍ እንደምታደርግ ለኃላፊው ገልጸውላቸዋል። በሳውዲ አረቢያ የኢትዮጵያ ኤምባሲ ከቱሪዝም ሚኒስቴር ጋር በመተባበር ያዘጋጀው የኢትዮጵያ ቱሪዝም ፎረም በሪያድ ተካሂዷል። የቱሪዝም ሚኒስትር ዴኤታ እንደገና አበበ በመድረኩ ቱሪዝም በኢትዮጵያ ከማህበራዊ ዘርፍ ወደ ዋና ኢኮኖሚ ትኩረት ዘርፍ መሸጋገሩን ገልጸዋል። በፎረሙ ጥሪ የተደረገላቸው ባለድርሻ አካላትና የኢትዮጵያ ወዳጆች ተሳትፈዋል። ኢትዮጵያ በሳማርካንድ ኡዝቤኪስታን በተካሄደው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ የዩኔስኮ የሥራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። አባልነቷ ኢትዮጵያንና የአፍሪካን ብሔራዊ ጥቅም ለማስጠበቅና ከዩኔስኮ ተልዕኮ አንጻር በባለብዙ ወገን መድረኮች ድምጿን ለማሰማት እድልን ይፈጥርላታል ተብሏል። ኢትዮጵያ በውጭ ግንኙነት ፖሊሲዋ ትኩረት ከምትሰጣቸው ጉዳዮች ዋነኛው ነው የኢኮኖሚ ዲፕሎማሲ። በየጊዜው ከሀገራት ጋር የሚኖራትን የንግድ ትስስርም ለማሳደግ የተለያዩ የንግድ ፎረሞች ይካሄዳሉ። ተከታዩ ፕሮግራማችን ትኩረቱን የሚያደርገው በፈረንሳይ ፓሪስ የተካሄደው የኢትዮጵያና የአውሮፓ ሀገራት የኢንቨስትመንት ፎረም ላይ ነው። ቢኒያም ወንዳፍራው አዘጋጅቷል። ተከታትለን እንመለስ። ለአውሮፓ ህብረት መፈጠር መሰረት ከጣሉ ማህበሮች መካከል በ1943 ዓ.ም በሮም ኮንቬንሽን የተቋቋመው የአውሮፓ ኢኮኖሚክ ማህበር ኢኢሲ አንዱ ነው። ማህበሩ ከተመሰረተ ከ43 ዓመታት በኋላ በ1986 ዓ.ም የዛሬው የአውሮፓ ህብረት ተመሰረተ። ከ44 የአውሮፓ ሀገሮች መካከል 27ቱ የህብረቱ አባል በመሆን አያሌ ዓለም አቀፍ ትልልቅ ጉዳዮች ላይ ውሳኔዎችን አሳልፈዋል። የፖሊሲ አቅጣጫዎችንም አስቀምጠዋል። ኢትዮጵያ በተናጠል ከአውሮፓ ሀገሮች ጋር በእድሜ ዘለግ ያለ የኢኮኖሚ ዲፕሎማሲ ታሪክ ሲኖራት በተለይ ከሁለተኛው ዓለም ጦርነት በኋላ የተፈጠረው የንግድ ግንኙነት በብዙ መልኩ እያደገ መጥቷል። አውሮፓ ህብረት ከኢትዮጵያ ጋር ያለው ግንኙነት ዘንድሮ ወደ 50 ዓመት አካባቢ ያስቆጥሯል። አብዛኞቹ የአውሮፓ ሀገራት በተለይ ዋነኞቹ ከአድዋ ጦርነት በኋላ ነው በዚህ ሀገር ኤምባሲ የከፈቱት። እኛም ከሞላ ጎደል በእነዚህ ታላላቅ የአውሮፓ ሀገራት ኤምባሲዎች አሉ። ኢትዮጵያ የንግድ እንቅስቃሴዋን በማሳደግ ጠንካራ ኢኮኖሚን ለመፍጠር ከምትጠቀምባቸው ስልቶች መካከል አንዱ የኢኮኖሚና ልማት ትብብርን ከተለያዩ ሀገራት ጋር መመስረት ነው። ረጅም ጊዜ የነበረው ዋና መገለጫ የልማት ትብብር፣ ይሄ ደግሞ እርዳታ ድጋፍ ላይ የተመሰረተ ነው የነበረው። ይሄ ማለት በኢንቨስትመንት፣ በመሰረተ ልማት፣ በንግድ ግንኙነት አልነበረም ማለት አይደለም። ለምሳሌ የመጀመሪያው የኢትዮ ባቡር ምድር የተገነባው በፈረንሳይና በኢትዮጵያ ትብብር እንደሆነ ሁላችን እናውቃለን። በኢትዮጵያ ዘመናዊነት በትምህርትም በመሰረተ ልማትም በተለያዩ መስኮች የአውሮፓ ሀገራት ያላቸው ሚና ኢትዮጵያ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዞ ውስጥ በታሪካችን ሂደት ውስጥ ያላቸው ሚና ከፍ ያለ ነው። ኢትዮጵያ ከሌሎች ሀገራት ጋር የሚኖራትን የኢኮኖሚ ትብብር ለማሳደግ በውጭ ሀገራት የሚደረጉ የተለያዩ የኢንቨስትመንት ፎረሞች ከፍ ያለ አስተዋጽኦ ያበረክታሉ።
ኤምባሲያችን ከሚሸፍኗቸው ሀገራት በሚካሄዱ መድረኮች ላይ ንቁ ተሳትፎ በማድረግ ስለ ሀገራችን የኢንቨስትመንት እድሎች የማስተዋወቅ ስራ በእነዚህ መድረኮች ላይ የሚገኙ የተለያዩ ኩባንያዎችን የማግባባት ስራ ሽርክና የሚፈልጉም ካሉ ሀገራችን ከነሱ ጋር በማስተሳሰር ሽርክና እንዲፈጥሩና የኢንቨስትመንት እድሎች ላይ ተጠቃሚ እንዲሆኑ ስራዎች ይሰራሉ። ካለን የጂኦግራፊ ቅርበት አኳያ አብዛኞቹ የአውሮፓ ሀገራት በኢትዮጵያ አየር መንገድ በ8 ሰዓት በረራ ውስጥ መድረስ የሚቻልበት ነው። አብዛኞቹ የአውሮፓ ሀገራት ማለት ነው። ቅርብ ነን ማለት ነው። ከሩቅ ምስራቅ ሀገራት ጋር ስትመለከቺ ወይ ደግሞ ከሰሜን አሜሪካ ሀገራት ጋር ስትመለከቺ ኢትዮጵያ ከመካከለኛ ምስራቅ ከምንላቸው ሀገራት እና ከአውሮፓ ጋር የበለጠ ቅርብ የመሆን እድል ያላት ስለሆነ ይሄ ሊያድግ የሚችል ይሄ ደግሞ በዋናነት ኢትዮጵያ ወደ ውጪ ሀገር ገበያ መላክ የምትችላቸው ምርቶች እድገት ላይ የሚመሰረት ነው። ለምሳሌ የኢትዮጵያን ወጪ ምርት በስፋት ከሚገዙ ሀገራት የአውሮፓ ሀገራት በዋናነት ይጠቀሳሉ። የቡና ምርታችን በስፋት ወደ ጀርመን ይላካል፣ ወደ ቤልጂየም ይላካል፣ የአበባ ምርታችን ወደ ኔዘርላንድ ይላካል። ስለዚህ ሊያድግ የሚችል ከፍተኛ አቅም ያለው ነገር ግን ደግሞ መሰረቱ ጠንካራ የሆነ ንግድ ግንኙነት አለ። ከሰሞኑ የኢትዮጵያና የአውሮፓ ህብረት የኢንቨስትመንት ፎረም በፈረንሳይ ፓሪስ ተካሂዷል። ፎረሙም ኢትዮጵያን፣ የአውሮፓ ህብረትን እንዲሁም ታላላቅ የአውሮፓ ኩባንያዎችንና የፋይናንስ ተቋማትን በአንድ ያገናኘ ነው። በሀገራችን የልኡካን ቡድን ጨምሮ ወደ 100 በላይ የሚሆኑ ታዋቂ የአውሮፓ ኩባንያዎች፣ የልማት ፋይናንስ ተቋማት ተሳትፈዋል። እንግዲህ እንደሚታወቀው ሀገራችን አዲስ የለውጥ ምዕራፍ ውስጥ እየገባች ትገኛለች። ክቡር የፌዴራል ጠቅላይ ሚኒስትር ወደ ስልጣን ከመጡ አንስቶ ሀገራችን በርካታ ስኬታማ ሪፎርሞችን እያካሄደች ሲሆን በተለይም በኢኮኖሚክ ዘርፉ ተግባራዊ የሆኑ የሪፎርም ስራዎች ከፍተኛ ትኩረትን ስበዋል። ራሳችንን ለመሸጥ የተለያዩ አማራጮችን መጠቀም ተገቢ ነው። ቁጭ ብለን ቤታችን ቁጭ ስላልንና እኛ ጋር ምቹ እድል አለ ለአንድ ብቻ መጥቶ ኢንቨስት የሚያደርግ ባለ ሀብት አይኖርም። ራሳችንን ወተን ፉክክር ያለበት መድረክም ስለሆነ ማስተዋወቅ እኛ ጋር የተሻለ ነገር አለ፣ እኛ ጋር ስትመጡ በተሻለ ትብብር ሰርተን እናንተም ትርፋማ ሆናችሁ ለሀገርም የምትጠቀሙበት እድል ይኖራል የሚለውን ነገር ማስተዋወቅ ግዴታ ነው። ይሄም እንደዚህ አይነት ተመሳሳይ መድረኮች ጠቀሜታቸው ከዚህ አኳያ ነው የሚታየው። በፈረንሳይ ፓሪስ የተካሄደው የኢንቨስትመንት ፎረም ኢትዮጵያ ከአውሮፓ ህብረት ጋር ያላትን አጋርነት ከማጠናከሩም በላይ አዳዲስ የኢንቨስትመንት አማራጮችን ለማስተዋወቅ በር የከፈተ ነው። በአውሮፓ በኩል በግሉ ዘርፍ አንዳንድ የአፍሪካ ሀገር ጋር ሲደረግ ይሄ የአሁኑ የመጀመሪያው እንደመሆኑ ታሪካዊ ነው። የኢኮኖሚ እንቅስቃሴና አዳዲስ ግዙፍ ፕሮጀክቶችን ለአውሮፓ የፖለቲካና የቢዝነስ ማህበረሰብ ለማስገንዘብ እንዲሁም ሀገራችን ይፋ ያደረገቻቸው አዳዲስ ፕሮጀክቶች ለምሳሌ ያህል እንደ ቢሾፍቱ የአየር መንገድ ፕሮጀክት በአውሮፓ ህብረትና በቢዝነስ ማህበረሰቡ ተፈላጊ የቴክኒክም ሆነ የፋይናንስ ድጋፍ ለማስገኘት ለማስተዋወቅ ስራ ይሰራል ማለት ነው። ተሰርቷል። ኢንቨስትመንት ሁኔታ እንዲያድግ የኢንቨስትመንት እድሎችን ለማስተዋወቅ እድል ፈጥሯል። በኢትዮጵያ መንግስት ደረጃ የአገር በቀል ኢኮኖሚ ሪፎርም ትግበራ ውስጥ ነን የምንገኘው። የማክሮ ኢኮኖሚ ሪፎርም ትግበራ በጣም በርካታ አመርቂ ውጤቶችን እያስመዘገበ ነው። አንዱ ዓላማ አገር በቀል ኢኮኖሚ ሪፎርሙም የማክሮ ኢኮኖሚ ሪፎርሙም ዋነኛ ዓላማ ኢትዮጵያን ለኢንቨስትመንት ምቹ የማድረግ ነው። ለውጭ ቀጥተኛ ኢንቨስትመንትም ሀገር ውስጥም ባለሀብቶች በፕራይቬት ሴክተሩ የግል ሴክተሩ በደንብ መስራት የሚችል የግል ሴክተሩ የአገር እድገት ዋና ምሰሶ እንዲሆን የፓብሊክ ሴክተር ወይ ደግሞ የመንግስት የሚመራው የኢኮኖሚ እድገት ሳይሆን የግል ሴክተር የሚመራው ያ ነው ዘላቂ እድገትም ሰስቴኔብል ዴቨሎፕመንት የሚለውን ማረጋገጥ የሚችለው። ከዚህ አኳያ ነው በቅርቡ በፈረንሳይ የተደረገውን የኢትዮጵያ የአውሮፓ የኢንቨስትመንት መድረክንም መመልከት ይገባናል። ኢትዮጵያ ከአውሮፓ ህብረት ጋር
ያላት ዲፕሎማሲያዊ ግንኙነት በተለያዩ መርሆች ላይ የተመሰረተ ሲሆን በተለይ ለልማትና ኢኮኖሚያዊ ግንኙነቶች ትኩረት ይሰጣል። በተለይ በአሁኑ ጊዜ ትኩረት የሚያደርጉበት ንግድና ኢንቨስትመንት ልማት ትብብራቸውም ያን የሚደግፍ ያን የሚያበቃ የረጅም ጊዜ ትብብራችን መሰረቱ መሆን ያለበት በእኛም መንግስት እምነት በእነሱ በኩልም እየታየ ያለው እምነት እርዳታ መሆን የለበትም። የረጅም ጊዜ ትብብራችንን ዲፋይን ማድረግ ያለበት የረጅም ጊዜ ትብብራችንን መገለጫ መሆን ያለበት ንግድና ኢንቨስትመንት የግሎባል ጌትዌይ ስትራቴጂን በአውሮፓ ደረጃ የተቀረጸ ስለሆነ በአውሮፓ ህብረት ደረጃ የተቀረጸ ስለሆነ የግሉ ሴክተር አቅምን የመገንባት የካፓሲቲ ቢልድ የማድረግ ለንግድ ምቹ ሁኔታዎች እንዲፈጠሩ የመስራትና አጠቃላይ ኢኮኖሚ እንዳያድግ ወይ ደግሞ የንግድና ኢንቨስትመንት ትስስር እንዳይጠናከር እንቅፋት የሚሆኑ ጉዳዮችን ለማቅለል ለመቅረፍ ነው ድጋፎቻቸው ትኩረት እያደረጉ ያሉት። የኤምባሲያችን ቁልፍ የስራ ተግባር የኢኮኖሚ ዲፕሎማሲ ነው። ስለሆነም ሀገራችን ትኩረት በምትሰጣቸው መስኮች ላይ በተለይ ግብርና፣ አይሲቲ የመሳሰሉት ፋርማሲውቲካልስ፣ አግሮ ኢንዱስትሪ ላይ የተሰማሩ የፈረንሳይ ኩባንያዎችን በመለየት የነሱን ዝርዝሮች በማውጣት በሀገራችን ስላሉ የኢንቨስትመንት አማራጮች ያሉትን እድሎች በማስገንዘብ በሀገራችን የቅድመ ኢንቨስትመንት ጉብኝት እንዲያካሂዱ የማግባባት ስራ በኤምባሲያችን ይሰራል። እንግዲህ በዚህ መሰረት የቅድመ ኢንቨስትመንት ጉብኝታቸው እንዲሳካ ለማድረግ ደግሞ ከሚመለከታቸው መስሪያ ቤቶች ጋር በመነጋገር ከኃላፊዎች ጋር የተሳካ ቀጠሮ እንዲመቻችላቸው በእኛ በኩል ሁኔታዎች ይመቻቻሉ። ይሄ መድረክ ቀጣይ በኢትዮጵያም የሚደረግ የአውሮፓ አገራትን ባለሀብቶች ወደ ኢትዮጵያ አምጥቶ ፓሪስ የተደረገውን መድረክ ቀጣይ ሚያዝያ ወር ውስጥ እዚህ ሀገር ለማካሄድ እቅድ ተይዞ እየተሰራ ነው። እዛ መድረክ ላይ የተንጸባረቀው እዚህ መሬት ላይስ ምን አለ የሚለው ነገር ባለሀብቶች መጥቶ በራሳቸው ማየት እንዲችሉ ወደ ስራ መግባት እንዲችሉ ምቹ ሁኔታ ለመፍጠር የሚያስችል ስለሆነ እንደዚህ አይነት ተመሳሳይ መድረኮችን መጠቀም አንዱ መንገድ ነው። በፈረንሳይ ትልቁ የንግድ ፌዴሬሽን የሆነው ኤምዲኤፍ ኢንተርናሽናል ከአውሮፓ ኮሚሽን ጋር በመተባበር ባዘጋጀው በዚህ ፎረም ላይ በተደረጉ የተናጠል ውይይቶች በአየር መጓጓዣ፣ በኃይል ልማት፣ በመንገድ መሰረተ ልማት፣ በኤአይ እና በቴሌኮሙኒኬሽን ዘርፎች ኢትዮጵያ ውስጥ አዳዲስ የኢንቨስትመንት እድሎችን ለመፍጠር የተለያዩ መግባባቶች ላይ ተደርሷል። ከዚህ ፎረም ጎን ለጎን ብዙ የሁለትዮሽ ውይይቶች ተካሂደዋል። የልኡካኑ ቡድን መሪ የነበሩት የክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ ከአቻቸው ከፈረንሳይ የውጭ ጉዳይ ሚኒስትር ጋር ውይይት ሲሆን ከፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን የአፍሪካ ጉዳዮች አማካሪ ጋር እንዲሁም በተለያዩ በሁለትዮሽ እና ትብብር መስኮች እንዲሁም በቀጠናዊው ሁኔታ ላይ መክረዋል። ከዚህ ፎረም ጎን ለጎን በኤነርጂ ዘርፍ ሀገራችን ከፈረንሳይ ጋር ኤሌክትሪክ መስመር ዝርጋታ ትብብር ለመስራት ስምምነት ላይ ለመድረስ ተችሏል። በሚቀጥለው ዓመት ሚያዝያ ላይ በኬንያ ሊካሄድ የታቀደውን የአፍሪካ አውሮፓ ህብረት ኮንፈረንስ ለማዘጋጀት የፓሪሱ ፎረም ከወዲሁ ትልቅ አቅም ፈጥሯል። የአፍሪካና የአውሮፓን ስትራቴጂክ አጋርነት ይበልጥ ለማጠናከርም የበኩሉን አሻራ አሳርፏል። ቀጣዩ የእንግዳ ፕሮግራም ነው። እንግዳችንም በኢትዮጵያና በአውሮፓ ሀገራት መካከል ስላለው የንግድ ግንኙነት ማብራሪያ ይሰጡናል። እንግዳችንም በውጭ ጉዳይ ሚኒስቴር የፖለቲካና ኢኮኖሚ ዲፕሎማሲ ዳይሬክተር ጄኔራል አምባሳደር ዮሐንስ ፈንታ ናቸው። ከማርታ ግርማ ጋር ቆይታ አድርገዋል። ተከታትለን እንመለስ። በውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል ከሆኑት አምባሳደር ዮሐንስ ፈንታ ጋር ቆይታ እናደርጋለን። አምባሳደር ዮሐንስ ጊዜውን ሰጥተው አብረውን ስለሆኑ እናመሰግናለን።
እኔም ይህንን ድል ስለሰጣችሁኝ በጣም አመሰግናለሁ። በተለያዩ የመንግስት አደረጃጀቶች ውስጥ ኢትዮጵያ ከአውሮፓ ሀገሮች ጋር ያላት የኢንቨስትመንት ፖሊሲ ምን ይመስል ነበር? አሁንስ ከሚለውን ጀምር። በንጉሱ ዘመን የነበረውን ስናይ ንጉሱ ስልጣኔን ወደ ሀገር ውስጥ ለማስገባት አንዳንድ መሻሻሎችን ለማምጣት በነበራቸው ፍላጎት አንዳንድ እንቅስቃሴ ያደርጉ ነበር። አውሮፓውያኖችም ወደ ሀገራችን ገብተው እንዲሰሩ ፍላጎት ያሳዩ ነበር። እሳቸው የፈለጉትን ያህል ወይም ደግሞ አገሪቱ ልትሰጥ የምትችለውን ያህል አልነበረም የነበረው እንቅስቃሴ። በተወሰነ ደረጃ አንዳንድ እንትኖች ገሌ ብሎ መዘርዘር ትንሽ እንትን ሊያደርግ ስለሚችል ግን የገብተው ስራ የጀመሩ የአውሮፓ ሀገሮች ነበሩ። ከዛ ቀጥሎ የመጣው የደርግ ዘመን ነው። በደርግ ጊዜ የነበሩትም የጠፉበት የነበሩት የተወረሱበት አዲስ ኢንቨስትመንት አዲስ በተለይ ከአውሮፓ ወደኛ ሀገር የሚመጣበት ሁኔታ ኮምፕሊትሊ የተዘጋበት ጊዜ ነው የነበረው። ያ በዛ ሁኔታ ካለፈ በኋላ የኢህአዴግ ስርዓት በሚመጣበት ጊዜ ወደ 1985 ለመጀመሪያ ጊዜ ኢንቨስትመንት ፖሊሲ የሚባል ነገር ያኔ ነው እንትን ያደረገው። የቻይና ባለሀብቶች ወደ ሀገራችን በብዛት የገቡበት ጊዜ ነው። ከመካከለኛው ምስራቅም ከሩቅ ምስራቅም አውሮፓውያንም በተለይ በግብርና በአበባ እርሻ እንደምታውቁት በግብርና በሌሎች ዘርፎች አውሮፓውያንም በከፍተኛ ደረጃ መግባት የጀመሩበት ጊዜ ነው እና ኢንቨስትመንት የሚለው ፎርማል በሆነ መንገድ መሰራት የጀመረበትና ተነግሯቸው አውቀው አገራችን ውስጥ ፖሊሲ ኑሮ የሚሰጣቸው መብትና ግዴታቸውን አውቀው መምጣት የጀመሩበት ጊዜ ያ ነው። እንግዲህ የመጨረሻው አሁን እንትን የምናደርገው ለውጡ በኋላ የነበረው ነው። እንግዲህ ያ አገር በቀል ኢኮኖሚ ማሻሻያ ፕሮግራም ተብሎ 1 እና 2 ተብሎ ስራ የተጀመረበት ጊዜ ነው። በገንዘብ በሌሎች የሰርቪስ ሴክተሮች በእነዚህ ትክክለኛ የሆነ ፖሊሲ ወጥቶ ለምሳሌ የማክሮ ኢኮኖሚክ ማሻሻያው እና ሌሎችም እንደዚሁ ድሎች ተከፍተው ትክክለኛ ሰፋ ያለ እድል የመጣበት ጊዜ ነው። አሁንም እንደቀጠለ ያለ በየጊዜው ተጨማሪ እድሎች እየተከፈቱ ያሉበት ሁኔታ ነው። በቅርቡ በፈረንሳይ ፓሪስ የተደረገው የኢትዮጵያ አውሮፓ ህብረት የኢንቨስትመንት ፎረም አላማው ምን ነበር? ይሄ ነገር መጀመሪያ መነሻው ክቡር ጠቅላይ ሚኒስትራችን ፓሪስን በጎበኙበት ጊዜ የፈረንሳይ ፕሬዚዳንትም ኢትዮጵያን በጎበኙበት ጊዜ እንደምታውቁት በፈረንሳይና በኢትዮጵያ መካከል ያለው ግንኙነት ከምን ጊዜም በላይ በጣም እያደገ እየተጠናከረ የመጣበት ጊዜ ነውና ይሄ ጉዳይ ፖለቲካል ብቻ ሳይሆን በንግድም በኢንቨስትመንትም ልናጠናክረው የሚገባ ጉዳይ ነው በሚል ሁለቱም መሪዎች በተስማሙት መሰረት ይሄ ጉዳይ መልክ እያያዘ እና የተጠናከረ መጥቶ ሜዴፍ የሚባል አንድ ሜዴፍ ኢንተርናሽናል የሚባል የቻምበር ኦፍ ኮመርስ የንግድ ምክር ቤት ቅርጽ ያለው የፈረንሳይ ድርጅት ይህን ኃላፊነት ወስዶ የኛ መስሪያ ቤት የፓሪስ የሚገኘው ኤምባሲያችን ሜዴፍ ኢንተርናሽናል በጋራ በመሆን ፕሮግራሙን በማምጣት ምን ተሳትፎ ሊደረግ እንደሚችል ዲቴል የሆነ ስራ ከሰራን በኋላ ፎረሙ በፓሪስ ከተማ መጀመሪያው ፎረም እንዲደረግ ከተወሰነ በኋላ በዚህ ስራ ላይ ለረጅም ጊዜ ከተሰማራው ከማቀው ይሄ መጀመሪያ ሃይ ሌቭል ዴሊጌሽን ነው እና በክቡር የውጭ ጉዳይ ሚኒስትራችን በዶክተር ጌዲዮን ጢሞቴዎስ የተመራ የአገራችን የፋይናንስ ሚኒስትር አቶ አህመድ ሺዴ የነበሩበት የኢንቨስትመንት ሆልዲንግስ ኢንቨስትመንት ኮሚሽን የኢትዮጵያ አየር መንገድ ስራ አስፈጻሚ የኢትዮጵያ ኤሌክትሪክ ኃይልና የዩቲሊቲ የሁለቱም ስራ አስፈጻሚዎች የነበሩበት የገዳ ልዩ ኢኮኖሚክ ዞን የስራ ኃላፊ የነበሩበትና በጣም ከፍተኛ የሆነ የተቀናጀና የተጠናከረ ልኡክ ነው ወደ ፓሪስ ያመራው። ከዛ በኩል ደግሞ 140 የሚሆኑ ግዙፍ ኩባንያዎች ናቸው የነበሩት የተሳተፉትና ምንድነው ኢትዮጵያ ያላት? ምን የኢንቨስትመንት አማራጭ አላት? ምን ልትሰጥ ትችላለች? መንግስት ምንድነው እየሰጠ ያለው ኢንሴንቲቭ? አሁን የተፈጠሩ አዳዲስ እድሎች ደግሞ ለነሱ አመቺ ስለሆኑ በዚህ ወቅት ወደ ኢትዮጵያ ገብተው መስራት እንዳለባቸው ይሄንን እንግዲህ ፈረንጆቹ from the horse's mouth እንደሚሉት ከስራ ኃላፊዎቹ
በቀጥታ እንዲሰሙ ለማድረግ ይሄ ነው ዋናው ኦብጀክቲቭ እንትን ያደርግነው። በዚህ መሰረት ለሁለት ቀን የተካሄደ ኢንቨስትመንት ፎረም እና ሌሎች ግንኙነቶች እጅግ በተሳካ ሁኔታ የተካሄዱበት ሁኔታ ነው የነበረው። የኢንቨስትመንት ግንኙነቶቹ በምን ዘርፎች ላይ ያተኮሩ ናቸው? በዚህ ጉባኤ ላይ በጣም በስፋት እንትን ያየነውና ትንሽ ጠንከር ብሎ እነሱም ፍላጎት ያሳዩበት በአገራችን እንደሚታወቀው አሁን በቢሾፍቱ አካባቢ አዲስ የአውሮፕላን ማረፊያ ለመገንባት ከፍተኛ እንቅስቃሴ ተደመረ። ኦልሞስት ስራው ተጀምሯል። በዚህ ላይ ለመሳተፍ በፋይናንስም በቴክኖሎጂም በኮንስትራክሽንም በተለያየ መልክ ለመሳተፍ ከፍተኛ የሆነ ኢንተረስት አሳይተዋል። በአጋጣሚ ደግሞ የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው በዛ ስለነበሩ ምንድነው የሚጠበቀው ከዚህ ምንድነው ያሰብነው ልንሰራ ያሰብነው ከአውሮፓ ኩባንያዎችስ ምንድነው የሚጠበቀው በምን መንገድ ልትሳተፉ ትችላላችሁ የሚለው በዝርዝር አስረድተዋቸዋል እና በጣም ከፍተኛ የሆነ ፍላጎትን ያሳዩት። እንግዲህ እንደሚታወቀው አውሮፓውያን በቴክኖሎጂ በፋይናንስ አቅም በተለይ የአውሮፓ ህብረት ነው እንግዲህ ሜንሊ በዛ ስብሰባ ላይ እንትን ያደረገው የአውሮፓ ህብረት በጣም ከፍተኛ የሆነ የፋይናንስ አቅም ያለው እና ከፍተኛ የሆነ ፍላጎትን ያሳዩት። በመጪው ጊዜ የተሻለ ውጤት ይገኛል ከዚህ ከተደረገው እንትን ብለን እናስባለን። ኢትዮጵያ ከተለያዩ የአውሮፓ ሀገራት ጋር ያላት የኢንቨስትመንት ግንኙነት ሀገሪቱ ከአውሮፓ ህብረት ጋር ለሚኖራት ትስስር ፋይዳው ምንድነው? እንግዲህ ኢኮኖሚና ፖለቲካን ስናያቸው የአንድ ሳንቲም ሁለት ገጽታ ናቸው። ኢኮኖሚው ለፖለቲካው ፖለቲካው ለኢኮኖሚው እየተመጋገቡ የሚሰሩበት ነው። እኛ ከአውሮፓ ህብረት ጋር እጅግ በጣም ጥሩ የሆነ ግንኙነት አለን። በሁለትዮሽም በጋራ ከአውሮፓ ህብረትም ጋር ግንኙነታችን በጣም ጥሩ ነው። ከመቼውም ጊዜ በላይ ያደገ ነው። ይሄ የፖለቲካ ግንኙነት እንዴት ነው ወደ ኢኮኖሚ መቀየር የሚችለው የሚለው ነው አሁን እንግዲህ ትልቁ ጥያቄ ሆነ የተነሳው። ስለዚህ ቅድም እንዳልኩት አንዳንድ ሀገሮች በጣም በከፍተኛ ደረጃ ያውም ማቅረብ ከምንችለው በላይ ግዢ የሚጠይቁ አሉ። ቡናን ለምሳሌ ስንወስድ አንዳንዶቹ በጣም በከፍተኛ ደረጃ ይገዛሉ። ይሄንን እንትን አገራችን በመታረምደው የፖለቲካ እንትን እንዴት ነው ደጋፊ እንዲሆኑ ልናደርግ የምንችለው? ፖለቲካው ግንኙነታችን ደግሞ ጥሩ ሆኖ በጥሩ ሁኔታ እየተራመደ ባለበት ጊዜ እንዴት ነው ከዛ ሀገር ያሉ ባለሀብቶች ወደ ሀገራችን መጥተው ኢንቨስት እንዲያደርጉ መንግስት የትኛውም ሀገር ያለ መንግስት ብሌሲንግ በተለይ አንዳንዶቹ ሀገሮች መንግስት ይሁንታ ካልሰጠ በስተቀር በምንም አይነት ተአምር ከሀገራቸው ወጥተው አይደለም ኢንቨስት ማድረግ ወጥተው መሄድ የማይችሉበትም አንዳንድ አካባቢ አለ። ስለዚህ አሁን ከአውሮፓ ህብረት ጋር በተለይም ደግሞ ከሀገራት ጋር እንግዲህ 27 ሀገሮች ናቸው የአውሮፓ ህብረት የሚባሉት። ከእያንዳንዱ ሀገር ጋር የምናደርገው ለምሳሌ አሁን ከፈረንሳይ ከጣሊያን ከጀርመን ጋር ያለን ግንኙነት ከሌሎችም ጋር ያለን ግንኙነት እንደዚህ እያደገ በሄደ ቁጥር ይሄንን ወደ መልካም አጋጣሚ ቀይረን አገሮቹ ዜጎቻቸው ወደ አገራችን መጥተው ኢንቨስት እንዲያበረታቱ ማድረግ ያስፈልጋል። የአፍሪካ አውሮፓ ህብረት ኢንቨስትመንት ኮንፈረንስን ጨምሮ በተለያዩ ጊዜያት የሚደረጉ ኮንፈረንሶች የንግድና ኢኮኖሚን ከማጠናከር አኳያ አስተዋጽኦአቸው ምንድነው? ፓርትነርሺፕ እንመስርት፣ በጋራ እንስራ፣ በጋራ እንደግን። እናንተ ቴክኖሎጂው ሀብቱ አላችሁ፣ እውቀቱ አላችሁ፣ የሰለጠነ የሰው ኃይል አለ። እኛ ደግሞ ለመስራት በቂ አቅም ያለው ችሎታ ያለው ወጣት ማህበረሰብ አለን። መሬታችን በጣም ለም የሆነ ከፍተኛ የሆነ ሀብት የተሸከመ ነው። ስለዚህ ጥሬ ዕቃ ለእናንተ ሁልጊዜ ማቅረብ ሳይሆን እናንተ ቴክኖሎጂውና ሀብቱን ይዛችሁ መጣችሁ እዚህ እንስራና አብረን ተጋግዘን እንደግ ነው አሁን ያለው አመለካከት። እነኚህ ያነሳሻቸው ፎረሞች በሙሉ አሁንም ሄደን እንትን ያደረግነው በሌላም ጊዜ ነገም ከነገ ወዲያም የሚደረጉ ፎረሞች በሙሉ አላማቸው ይሄ ነው። አንዱ ዝም ብሎ ገንዘብ ስላለው በገንዘቡ ጥሬ ዕቃ እየገዛ እንደዚህ ያለ ለዛውም እንደሚከፈለው ነገር ደግሞ እጅግ በጣም ከሚሸጠው ነገር ዋጋ በታች የሆነ ስለሆነ በዚህ መልኩ በምንም አይነት ተአምር መቀጠል አንችልም። ስለዚህ ተባብረን ሰርተን ባንድ ላይ እንደግ ነው። ይሄ ደግሞ አሁን ውጤት ያመጣ ነው። አሁን ያየነው ነገር ይሄንን ነው። ዝም ብላችሁ መሬት ውስጥ ያለው ነገር እየቆፈራችሁ ያወጣችሁ ስጡን አይነት ሳይሆን
እንምጣና እንስራ ነው አሁን ያለው እንትን። ይሄ ደግሞ የምንፈልገው ነገር ነው። አይ ቲንክ በዚህ መልኩ አፍሪካ በቀጣዮቹ ጊዜዎች ለምሳሌ አሁን አንዱን ፓርት ብንወስድ በነዳጅ የሚሰራ መኪና ቦታውን እየለቀቀ ለኤሌክትሪክ መኪና እንትን እያደረገ ያለበት ነው። ለዚህ የሚሆነው ደግሞ ጥሬ ዕቃ በስፋትና በብዛት የሚገኘው አፍሪካ ውስጥ ነው። ስለዚህ ያንን ድንጋይ እየጫኑ መላክ ሳይሆን ያንን ኮንቨርት አድርጎ ባትሪ አድርጎ ወይም ደግሞ ሌላ መልክ እንዲኖረው አድርጎ ይህንን ለሚፈልጉት የማቅረብ እንትን ቴክኖሎጂውና የገንዘብ አቅሙ ያለው እዛ ስለሆነ እንዲመጣ እዚህ እንደዛ ሆኖ ኮንቨርትድ ሆኖ እንዲሄድ እንጂ እንደ ከዚህ በፊት እንደምናረገው እንደ ድንጋይ ከሰል እንዳለ ከምሮ ጭኖ የመላክ ነገር እሱ እንዲቆም ነው። ይሄ ደግሞ አሁን ቅርጽ እያዘ ብዙዎቹ የአፍሪካ ሀገሮችም በቃ ትክክለኛው መንገድ ይሄ እንደሆነ ተቀብለው የአውሮፓውያን ካውንተርፓርትስ በዚህ መልክ እያስተናገዱ ያሉበት ሁኔታ ነው። በሁለተኛው የኢኮኖሚ ሪፎርም የተሻሻሉ አዳዲስ የኢንቨስትመንት ፖሊሲዎች ከአውሮፓ ሀገራት ጋር ለሚኖረው የንግድ ግንኙነት እድገት አስተዋጽኦ ምን ያህል ነው? እንግዲህ አንዱ የተደረገበት ማሻሻያ የውጭ ምንዛሪ በገበያው እንዲወሰን ነው። ብዙ ባለሀብቶች ሀገራችን አምጥተን እንዲሰሩ አድርገን በራሳቸው የውጭ ምንዛሪ ማሽነሪ አምጥተው የሥራ መጀመሪያ ጥሬ ዕቃ አምጥተው ከሰሩ በኋላ አሁን ያንን ሸጡ። ያገኙት የሚሸጡት ለምሳሌ ሀገር ውስጥ ከሆነ በብር ነው። ያንን ብር እንዴት አድርገው ነው ሄደው እንደገና ጥሬ ዕቃ የሚያመጡበት? ትርፋቸውንም ቢሆን ሀገራቸው ወስደው የሚፈልጉት ነገር ካለ ሊያደርጉበት ይችላሉና ያ አንድ በጣም ማነቆ የነበረ ነገር ነው። አሁን የውጭ ምንዛሪው ሊበራላይዝድ መሆኑ እነዚህ ሰዎች የሚፈልጉትን የውጭ ምንዛሪ ባንክ በጨረታ ለባንኮች ይሰጣል። ብሔራዊ ባንኮች ደንበኞቻቸውን ማስተናገድ የሚችሉበት ሰፊ እድል ፈጥሮላቸዋል ማለት ነው። ያገኙትንም ትርፍ እንዳስፈላጊነቱ አገራቸው ሄደው ደግሞ ሌላ መስራት የሚፈልጉት ነገር ካለ ወይም ጥሬ ዕቃ በበለጠ ብዛት አምጥተው ምርታቸውን ማሳደግ የሚፈልጉ ከሆነ ይህንን ማድረግ የሚችሉበት እድል ፈጥሮላቸዋል። አንዱ ይሄ ነው። በሁለተኛ ደረጃ ለምሳሌ አሁን የሎጂስቲክስ እንትኑ ስናይ በምንም አይነት ተአምር ለሀገር ውስጥ ባለሀብት ካልሆነ ለሌላ በምንም የሚከፈት አይደለም ተብሎ ነው ረጅም ጊዜ የቆየው። ግን ይሄ መጀመሪያ ስንጀምር እንደዛ ልንል እንችላለን። ምክንያቱም የነበረን የሎጂስቲክስ ፍላጎት በጣም አናሳ የሆነ ነው። አሁን ግን እቺ ሀገር በጣም እያደገች ኢኮኖሚያ በጣም እያደገ እየሰፋ የሄደበት ወደ ውጭም የምንልከው ወደ ውስጥም የምናስገባው ኤክስፖርትና ኢምፖርት እንትናችን እያደገ ነው የመጣው። ይሄንን አሁን ዝም ብለን በነበረው በጣም ትንሽ በሆነና ውስን በሆነ አቅም እንሂድበት ብንል የሚያስከደን አይደለም። ራሳችን ደግሞ ዝም ብለን እናስፋው እንለጥጠው ብንል ደግሞ ትልቅ አቅም ይጠይቅ ነው። ፋይናንስ ይጠይቃል፣ ኖሌጅ ይጠይቃል፣ ቴክኖሎጂ ይጠይቃል። ስለዚህ ይሄንን ሊያሟሉ የሚችሉ የውጭ ኩባንያዎች ገብተው ከኛ ሀገር ኦሬዲ ከገነባ ነው የሎጂስቲክ ፋሲሊቲ ጋር በዛ መልክ ካልተሄደ ከፍተኛ የሆነ ኪሳራ ነው የሚያስከትለው። አበባ በተቆረጠ በተወሰነ ጊዜ መሄድ አለበት። እዚህ 2 ቀን 3 ቀን ከቆየ ፐሪሸብል ነው፣ ይጠፋል። በቃ ስጋ በተአረደና ፓክ በተደረገ በተወሰነ ጊዜ መሄድ አለበት። አንዳንድ ጊዜ በሎጂስቲክስ ምክንያት ወደ ኋላ በመቅረት እንትን የሚያደርግ የሚበላሽ እንትን ሊኖር ይችላል። እንደዚህ አይነት ችግሮች አሉ። ስለዚህ ይሄን ለማስፋት ሎጂስቲክስ በዚህ መሰረት እንዲሆን ነው የተደረገው። ቴሌኮሙኒኬሽን ሴክተሩ ለምሳሌ አሁን ሳፋሪኮም ወደ አገራችን መግባቱ የአማራጭ እንዲኖር ፉክክር እንዲኖር አድርጓል። ባንኮች ለምሳሌ በምንም አይነት ተአምር የተባለ እዚህ ያሉት ባንኮች በአጭር ጊዜ ውስጥ ይጠፋሉ በምንም አይነት ተአምር የሚል እንትን ነበር። መንግስት ግን ደግሞ ወደፊት ፉክክር ውድድር ነው እየመጣ ያለው። ራሳችሁን አጠናክሩ፣ ራሳችሁን ምናልባት መርጅ ማድረግ የሚያስፈልግም ከሆነ በተለያየ መልክ ራሳችሁን አቅም አጠናክሩ። በኋላ የውጭ ኩባንያዎች በሚገቡበት ጊዜ እጅግ በጣም አስቸጋሪ ነው የሚል እንትን ነበር። አሁን ጊዜው ሲደርስ መንግስት የባንኩንም ሴክተር ወደ ለውጭ ባለሀብቶች እንትን ያደረገበት ነው። ይሄ ከፍተኛ የሆነ አድቫንቴጅ አለው። እነኚህ ከውጭ የሚመጡ ባንኮች ልምድ፣ የቴክኖሎጂ አቅም
ከፍተኛ የሆነ የውጭ ምንዛሪ ሀብት ብዙ ነገሮችን ነው ይዘው የሚመጡት። ስለዚህ የሀገራችን ኢኮኖሚ ሊሸከም በሚችል ሁኔታ የባንኩ ሴክተርም እንዲገነባ እድል የሚፈጥር ነው ማለት ነው። ሌላው ለምሳሌ ችርቻሮ የሽንኩርት ምናምን መሸጥ ምናምን እንዴት ለውጭ ባህላዊ ሀብት እንሰጣለን? በምንም አይነት ተአምር የችርቻሮ እንደዚህ እንትን ለውጭ ባለ ሀብት አይሆንም ተብሎ ተከልክሎ የነበረ ነው። አሁን እንግዲህ ፍላጎቱ በጣም ሰፊ ይሆናል። በጣም ዝቅተኛ የሆነ ፍላጎት ያለውና እጅግ በጣም ከፍተኛ ፍላጎት ያለው አለ። እነ ወልማርትን የመሳሰሉ ሞሎች ተሰርተውለት ከዛ ሄዶ መግዛት የሚፈልግ በጣም ብዙ ሰው አለ፣ ገንዘብ ያለው። ስለዚህ ይሄንን ለውጭ ባለሀብት ክፍት አድርጎ ኢትዮጵያዊም ባለሀብት እንትን ሊያደርግ ለምሳሌ አሁን ቅርብ ጊዜ የፈረንሳይ ካርፉር የሚባል አንድ ትልቅ እንትን ፍራንቻይዝ መደብር ማለት ነው። እሱ ኢትዮጵያዊ የሆነ እንደዚህ አይነት አቅም ያለው አብሮኝ ሊሰራ የሚችል ካለ ለመግባት ፈቃደኛ ነኝ የሚል ጥያቄ አቅርቧል። ይሄ እንዲያውም ጥሩ ነው ለኛ። ብቻዬን ገባለሁ ሳይሆን በጆይንት ቬንቸር ከኢትዮጵያዊ ጋር አብሬ ልሰራ የሚል ጥያቄ ነው የመጣውና እዚህ ላለው ሰው አማራጭ ሊሰጥ የሚችልበት ሁኔታ አለ። በውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፋንታ ለሰጡን ጊዜ በፕሮግራማችን ስም እጅግ አድርጌ አመሰግናለሁ። ተመልካቾቻችን የዛሬው የዲፕሎማሲያችን ዝግጅት ይህን ይመስል ነበር። ፕሮግራሙን በመምራት ዘላለም መሉ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት ጤና ይስጥልኝ።